መድብል ይውጣ ቶሎ ውጣ ዝናየም አውጣ ስማኝ ይኸውልህ መድብል ማትወጣ ከሆነ ማለት ነው እራሳችን እንግባለን ወደዛ ውጣ ቶሎ ብለህ ወይ ገብቷል እኮ የጠናንተ ባልሽከባቲ እሺ ሞከርኩኝ ነው እንደምንም ለመርከዝ ሞክኝ ነው እንድትሰብሪበት ነገር ፈልጊ እስቲ ምንም ከፍትበት መከሽ ለማስተካከል ፍጠኝ ሰዎች እየመጡ ነው ትትና ፍጠኝ እንደምንም ነገር አትሽም ማምለጥ አለብን አገኘሽ የመጨረሻችን ነው የት ነህ ሄሎ ካሌብ ምንድነው የምትለኝ ቤቱ በር ላይ ነው ያለሁት ጠባቂዎቹ ተመጥተዋል ሰውም ገብቷል ዶክተሮቹ ደግሞ ስራ ጀምረዋል ያ ሰው ይሞትና ስና እመነኝ እኔና አንተ አይን ላይ አንተያይም ምንድነው የምትለው ካሌብ በር ላይ ነው ያለሁት እኮ ልጅቱን የሚያስመልጥ ሰው ገብቷል ሌሎች ልጆች ጥራ በፍጥነት ግቡ ይህች ልጅ እንዳታመልጥ ካመለጠች ሰውየው ይሞታል ሁሉም ነገር ያከትማል ፍጠን ዝና ፍጠን እያልኩ ነው ፍጠን ካሌብ ምር የምትለው በር ላይ ነው ያለሁት እኮ አይዞሽ እኔ መድብል ነኝ ሲዘውልሽ የነበርኩት እኔ ነኝ አሁን ማምለጥ አለብን ሰዎች እየመጡ ነው ዝናም እየመጣ ነው ነይ ፍጠኝ ነይ በዚህ ሞገስ መግባት ነበረብኝ እኮ ብቻ ወንድም ያን ነገር እንዳይሆን ሞገስ ዶክተር ተረጋጋ ምንም አይሆን ምንም አይነት ድምጽ የለም እኮ እንዴ ምልክት ካስ እንዴት ነው መግባት አንችልም እኮ እንዴ አንተ ሰውዬ ዝና ገብቷል እኮ እያልኩ ነው አሰማኝ ቆይ እሺ ተረጋጋ መጀመሪያ ቆይ ግን ስራችን ምንድነው እኛ ሞገስ ለምን ነው የመጣ ነው ንገረኝ እስኪ ለምን እባክህ ተረጋጋ መጀመሪያ ሞገስ ምን እንደምንረጋጋው ሲጀመር እኮ አንተ ምንም አላጠፋም እኔ ነኝ ጥፋተኛው አብሬ መግባት ነበርብኝ ሞገስ እዚህ ምን እንደምሰራ አላውቅም ቆይ ሰው እየመጣ ነው መድብል ባጠር መድብል ራሱ መድብል ትትና ልጅቷ ማድረግ የሚችለውን ሁሉ አድርጋለሁ ፈጣሪ ከረዳት ትትረፍ ዝና አይቷታል እሷ ሮጠችው ግን በሌላ አቅጣጫ ነው ግሙን መዝለል ከቻለች ብቻ ነው የምትተርፈው በቃ አቅሜ በላይ ነው የሆነ ሰዎች ይመጡ ነው ህይወቴን ለአደጋ ሰጥቼ ለማትረፍ ሞክረው ግን አልቻልኩም አቅሜ በላይ ነው የሆነብኝ በቃ ኢትስ ኦኬ እኔ መዝለል የቻልኩትን ግን መዝለል አልቻለችም መድብል ሰዎች መድብል ለእህትና በሩን ከፍቶላት ከወጣች በኋላ እሷ በሌላ አቅጣጫ እንደሮጠችና እሱ ደግሞ ወደ ብሩክ ተመልሶ ይህንን ያህል አድርጌያለሁ ከዚህ በላይ የእሷ ብቃት ነው የሚወስነው ብሏል። ታዲያ ትህትና ያመለጠች ይመስላችኋል ወይ? ኮሜንት ላይ ሀሳባችሁን እያስቀመጣችሁልኝ ትህትና እንድታመልጥ ምኞታችሁን ላይክ እያደረጋችሁ ብዛታችሁን አሳዩኝ። ብሩክ፣ ሞገስ፣ መድብል አንድ ላይ ሆኖ ማታ ላይ ትህትናን የማስመለጥ ድርጊታቸውን አንድ ላይ እያደረጉ ነበረ። መድብል በሰዓቱ ደርሷል። ክፍሉንም አግኝቷት ያው መድብል የሚባልና ስልኩን እየደወለችለት የነበረው ለሱ እንደሆነ ካስረዳት በኋላ ከዛ ቦታ ላይ ለማምለጥ እየሞከሩ ነበረ። ነገር ግን ካሌብ ሞሲሳ በጣም ነገሩን ስለጠረጠረና እዛ ቦታ ላይ እንዲያደርሱ ወይንም ደግሞ ከዶክተሩ ጋር አንድ ላይ የሄዱ አጃቢዎች አጠቃላይ እንደተመቱና መሬት ላይ እንደወደቁ ይሰማል። ወዲያውኑ ካሌብ ሞሲሳ ለመድብል ይደውልለታል። መድብል የት እንዳለ እየጠየቀው ነበረ። ካሌብ ሞሲሳ ግን ነገሩን በጣም ስለጠረጠረ በእዛን ሰዓት ላይ ዝና ቦታው ላይ መገኘት እንዳለበት እየነገረው ነበረ። ዝና ግን ከዶክተሩ ጋር አንድ ላይ መኪና ውስጥ ቁጭ ብለው ማለትም ከህግ ባለሙያው ጋር አንድ ላይ ቁጭ ብለው ነበረ። ይህንን ሲያደርጉ ግን ወዲያውኑ ከካሌብ ሞሲሳ ይደውልለታል። ዝና ወዲያውኑ ሲሰማውና ስልኩን ሲያነሳው ካሌብ ሞሲሳ የነገረው ነገር አለ። ይሄ ሁሉ ነገር በተግባር ሲደረግ እዛ ቦታ ላይ እኮ መገኘት ነበረብህ። እኔ ለማንኛውም ነገሮች ስለምጠራጠር ወዲያውኑ ቦታው ላይ ተገኝተ የሚደረገውን ነገር ማየት ይኖርብሃል ይባላል። ያን ነገር የሚያደርጉት ምን ያህል ቀፋፊ ነገር እንደሚሰሩ አስቡት። ዝና ከእሷ ጋር ብዙ ጊዜ ስላሳለፈ ያንን ነገር ማየት አይፈልግም። ዝና ታዲያ የመጀመሪያውን ቀብድ ከካሌብ ሞሲሳ መቀበል እንደሚፈልግ እየነገረው ነበረ። ልጅቷ የምትሸጥበትን ዋጋ እያቀረበለት ማለት ነው። ዝና በሰዓቱ ቦታው ላይ ሲደርስ በር ላይ ነኝ እያለው ለካሌብ ሞሲሳ እየደወለ ቢነግረውም ግን ውስጥ የተፈጠሩት ነገሮች በጣም ብዙ ነገር ተፈጥሯል። ወደ ውስጥ ግባ እያሉ ሲነግረው መድብል ወዲያውኑ አመለጠ። ታዲያ ከብሩክ ጋር ከተገናኙ በኋላ ልጅቷ አስተብሎ ይጠይቃል መድብል።
እኔ በሩን ከፍቼላታለሁ። ወደ ውጪ ከወጣም በኋላ እሷ በሌላ አቅጣጫ ነው እየሮጠች የሄደችው። እንዳመለጠች ተስፋ አለኝ። እኛ አሁን ከዚህ እንጥፋ እያለ እየተነገረው ነበረ። ዋናው ነገር አሁን ልጅቷ እስከ መጨረሻው አምልጣለች ወይንስ መልሶ ይዟታል? ይሄ በጣም የብዙዎቻችሁ ጥያቄ ነው። ልጅቷ አምልጣ ከሆነ የብዙዎቻችሁ ደስታ እንደሚመለስ እናውቃለን። ወዲያውኑ እንግዲህ መድብል እንዳገኛት ልጅቷን ያሳምናትና ከዚህ ቦታ ላይ መውጣት እንደምትችል እስከ መጨረሻው ድረስ ሲናገር ነበረ። ብሩክና መድብል ቤታቸው አንድ ላይ ሲናገሩት ልጅቷንም እናስመልጣት፣ ዋናው ነገር ለኛ ጥቅም ሲባል እንጂ ለሷም ተብሎ ነው፣ ለዛ ነው ህይወታችንን መስጠት ያለብን እያለው ነው። ብሩክ ይሄ ነገር በጣም አስፈርቶታል። ልጅቷን ከማስመለጥ ይልቅ የራሳቸው ደህንነት ነው የሚያሳስባቸው። ለዛም ነበረ ብሩክ አስሬ እየደወለ ልጅቷን ጥለውጣ፣ አሁን ላይ ጥሩ ሰዓት አይደለም፣ በሌላ ጊዜ መተን እናስመልጣታለን እያለ በተደጋጋሚ እየነገረው፣ መድብል ከዛ ቦታ ላይ ጥሎ የማይወጣ ከሆነ ግን እኔም ገብቼ ነገሩን ላንተም ስል አደርገዋለሁ እያለው ነበረ። መድብል ለዛ ነበረ ወዲያውኑ ጥሎ የወጣው። በቀጣይ ክፍል የሚፈጠሩትን ነገሮች ልንገራችሁ። የመጀመሪያው ነገር ልጅቷ አምልጣ ከሆነ ወዲያውኑ እዛው የነ ብሩክ ቤት ውስጥ የሚገናኙ ይሆናል። ለነሱ ትልቅ ደስታ ስለሆነ ልጅቷን በዛ ሰዓት ለማግባባትና ነገሮችን ለማስተካከል ይሞክራሉ። ወዲያውኑ እሷ ደግሞ ቤተሰቦቿ ጋር ትደውላለች። ከዛ በፊትም እንግዲህ ተስፋ ቆርጣ በነበረበት ሰዓት ላይ ለምታውቃቸው ሰዎች እየደወለች ቻው መሞቴ ነው ከ2 ደቂቃ በኋላ እያለች፣ አንዷም ከገጠር ደግሞ ጓደኛዋ ጋር ደውላ ለአባቷም ቢሆን ብዙ መርዶ የምትነግራት ነገር እንዳለና አሁን በህይወት መትረፍ ካልቻልኩኝ ይህንን መልእክት እንድታደርሽልኝ እፈልጋለሁ ብላ ብዙ በሚያሳዝን ሁኔታ ስትናገር ሰምታችኋታል። አሁን የመጀመሪያው ነገር የሚሆነው ጋቷ ጋር ወይንም ደግሞ ሌሎች እነሱን የሚያሳስቧት ጋር ትደውልና አሁን የነበረችበት ችግር እንደወጣችና በቅርቡ ነገሮች እንደሚስተካከሉላት ተናግራ ተስፋ የምትሰጣቸው ይሆናል። ብሩክም ቢሆን ነገሩ ከዛ በኋላ በጣም ቀላል ይሆንላቸዋልና ከመድብል ጋር ተነጋግረው ልጅቷ ያው ፍርድ ቤት የምትመሰክርበትን ቀጠሮ ያስይዛሉ። በዚህ ሰዓት ግን ዝና እጁን አጣጥፎ ይቀመጣል ወይ ነው የሁሉም ጥያቄ። ዝና በዚህ ሰዓት ላይ ማን እንዳስመለጣት የማያውቅ ከሆነ አሁንም ወንጀለኛውን ወይንም ደግሞ ማን እንዳስመለጣት ለመያዝ ለሱ የሚከብደው ይሆናል። ነገር ግን መድብል ከዛ ቦታ ላይ አምልጦ ሲወጣ አይቶት ከነበረ ቀጥታ እቤቱ ድረስ ሄዶ ነገሩን ልጅቷን መልሶ ሊወስዳትም ይችላል። ከዛም የከፋ አደጋ ሊያደርስም ስለሚችል ነው። በሌላ በኩል እንግዲህ ዝና ከቅርብ ጊዜ በኋላ ከካሌብ ሞሲሳ እንደተነገረው አንተ ለሰዎች እኮ የዋህየውን ከመታሃል፣ ለዛ ነው ብዙ ጥቃቶች አንተ ላይ እየደረሱብህ ያሉ፣ ጨካኝ መሆን አልቻልክም እያለው ነው። በዚህን ሰዓት ላይ ሊያደርገው ይህንን ትልቁን ስህተት የሰራው ያ አብሮት የነበረው የህግ ባለሙያ ወይንም ደግሞ ጠበቃው ነው። ጠበቃው እዛ ቦታ ላይ ስልኩን ጥሎ ባሄድ ልጅቷ ለማንም አትደውልም ብሎ ዝና ጠበቃውን ሊበቀለው ሁላ ይችላል። አሰቃይቶ እንደፈለገም ሊያደርገው ስለሚችል በዚህ ሁኔታ ላይ ቀጣዩ ክፍሎች ይሄንንም ይዘው ይመጣሉ ማለት ነው። ሌላው የፍርድ ሰዓቱ ከደረሰበትና እሱ ላይ የሚመሰከርበት ከሆነ ዝና የመጨረሻ አማራጩ ከዛ ሰፈር ለቆ ይወጣል እስከ መጨረሻው ድረስ። ሞገስና ያው ሉላ ደግሞ አንድ ላይ ሆነው ያው ፍሪደማቸውን ወይንም ነፃነታቸውን ያውጃሉ። በዚህ ሁኔታ ላይ ከሰፈራቸው ለቆ ስለወጣ ይህንን የምትፈልጉም ሰዎች ወይንም ደስ የሚላችሁም ካላችሁ የራሳችሁን ሀሳብ አስተያየት እየሰጣችሁ ቀጣዩ ክፍል እስኪለቀቅ ድረስ አብራችሁኝ እንድትቆዩ ፈልጋለሁ። በሌላ በኩል ድራማውን በኦፍላይንና ወርዳችሁ ለማየት የቴሌግራም ቻናላችንን እየተቀላቀላችሁ የመጀመሪያው ኮሜንት ላይ ስላስቀመጥኩላችሁ በቀላሉ ሊንኩን ነክታችሁ መቀላቀል ትችላላችሁ።